የኛን በክብር መገለጥና የፍጥረትን መታደስ ምን አገናኘው ካላችሁኝ ከእግዚአብሔር ቃል አንፃር አሳያችኋለሁ። ፍጥረት የወደቀው በአዳም መውደቅ ምክንያት ነው። ዘፍጥረት ምዕራፍ 3 ቁጥር 17 ላይ ማየት ትችላላችሁ። ምድር ካንተ የተነሳ የተረገመች ትሁን ብሎ እግዚአብሔር ሲናገር ፍራፍሬዎች መበስበስ ጀመሩ። ዛፎች አይደርቁም ነበር። ከዛ በኋላ ነው መድረቅ የጀመሩት። ቅጠሎች የሚረግፉ ሆኑ፣ ፍራፍሬዎች የሚበሰብሱ ሆኑ። እኛ ካልታደሰን ፍጥረት አይታደስም። ክርስቶስ ተመልሶ ሲመጣ ቀድመን የምንነሳው እኛ ነን። አሁን በዚህ ሰዓት ፍጥረት የሚጠብቀው የፖለቲካ ኃይል ያለውን ትውልድ አይደለም። አሁን ፍጥረት የሚጠብቀው የኢኮኖሚ ሀብት ያካበተውን ትውልድ አይደለም። አሁን ፍጥረት የሚጠብቀው በቴክኖሎጂ እድገት ያመጣውን ትውልድ አይደለም። አሁን ፍጥረት የሚጠብቀው የክርስቶስን ክብር በሕይወቱ የሚያሳይ ትውልድ ነው። አሁን ፍጥረት የሚጠብቀው ክርስቶስን የሚመስል ትውልድ ነው። አሁን ፍጥረት የሚናፍቀው ክርስቶስን የሚያንጸባርቅ ትውልድ ነው።